ሃይማኖት አባቶች ስለ ሀገር ሰላም ዘብ የሚቆሙ ተከታዮችን ለማፍራት ከመቼውም ጊዜ በላይ ተግተው ሊሰሩ እንደሚገባ የሰላም ሚኒስቴር አሳሰበ። የሃይማኖት መሪዎች በበኩላቸው ከመንግስት ጋር በመተባበር የሀገርን አንድነት ማጽናት የሚችሉ ተከታዮችን ለማፍራት እንሰራለን ብለዋል። ብርቱካን ታዬ ዝርዝር ይዛለች። እንደ ሀገር እየተፈጠሩ ላሉ ችግሮችና ለሰላም መደፍረስ በዋናነት ምክንያት ተደርገው የሚወሰዱት ሃይማኖትና ብሔር ናቸው። የህዝቡን ሰላም ለማደፍረስና የእርስ በርስ ጥላቻ መፍጠር ሲፈለግ አጀንዳዎች የሃይማኖትና የብሔር መልክ ማስያዝ እየተለመደ መጥቷል። የሰላም ሚኒስቴርም ከሃይማኖት መሪዎች ጋር በጋራ በመሆን ስለ ሰላም በተለያየ ጊዜ መክሯል። የሃይማኖት አስተምሮ ለሰላም በሚል መሪ ሀሳብ የሰላም ሚኒስቴር ከአማራ ክልል ሰላምና ጸጥታ ቢሮ ጋር በመተባበር የሃይማኖት መሪዎችና አጋር አካላት ጋር ምክክር አድርጓል። የሃይማኖት መሪዎችም ሰላም የሚመክር ሰላምን የሚወድ የሃይማኖት መሪ ሰላም የሚፈጥር ተከታይ ማፍራት ይቻላል ብለዋል። እምነት አለኝ የሚል ሰው ሰላምን ገንዘብ ማድረግ አለበት። ሰላምን ንብረት ማድረግ አለበት። የሰላም አባት ራሱን ነፃ አድርጎ ሰዎቹም ሊሰሙት የሚችሉ ሊከተሉት የሚችሉ ራሱ የሰላም አባት ሲሆን ስለሆነ በዚህ መንገድ ራሱን ፈትሾ ነፃ አድርጎ ከሰላም ጋር ያለውን ግንኙነት መሰረት በደንብ መስርቶ ለሚከተሉት የእምነት ሰዎች ስለ ሰላም መስበክ ማስተማር ከቻለ ይሰሙታል፣ ይረዱታል፣ እነሱም ለሰላም ይጥራሉ። ማንኛውም ነገር በሰላም መፈታት ስላለበት ሁሉም የራስ አካል ነው። ምንም ሃይማኖት ቢለያይ ምንም አስተሳሰብ ቢለያይ የራስ አካል እስከሆነ ድረስ በሰላምና በፍቅር መፈታቱ ግድ ስለሆነ እኛም ይሄን መርህ አድርገን ያው በሰላም በፍቅር እንዲፈታ ጥረት እናደርጋለን። በሰላምና ደህንነት ቢሮ የሃይማኖትና እምነት ተቋማት ጉዳዮች ዳይሬክተር አቶ አለህ መለሰ መንግስት በሃይማኖት ጣልቃ መግባት ባይችልም የሃይማኖት መሪዎች ከመንግስት የሥራ ኃላፊዎች ጋር በመተባበር የሚገጥሙንን ችግሮች ለመፍታት እየሰራን ነው ያሉት። ዋና ሃይማኖታዊ ችግሮች ወይም አለመግባባቶች ያሉባቸውን ዞኖች ወደ 10 ዞኖች በመምረጥ እየተወያየን ያለ ነው። እንዲህ አይነት ችግሮች እንዳይከሰቱ ቀጣይ አብሮ መንግስት ጋር ሃይማኖት ተቋማት በሚያግባባቸውና በጋራ በሚሰራቸው በጋራ ጉዳዮች አብረው እንዲሰሩ ሰላም ግንባታ ላይ ልማት ላይ አብረው ይሰራሉ። የማይነኩ ድንበሮች አሉ፣ የማይጣሱ መንግስት በሃይማኖት ላይ ጣልቃ የማይገባባቸው ጉዳዮች አሉ። ይሄንን እምነት ተው ይሄንን ተከተል ማለት ባይችልም ሰላምና ልማት ላይ አብሮነት ላይ ግን አብረን እንሰራለን። ተደጋግፈን ነው በበጀትም በሰው ኃይል አቅምም በምንም ተደጋግፈን ስልጠናዎች በመስጠት በርካታ ስራዎችን እየሰራን ያለነው። በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቅ አጥናፉ ኢትዮጵያውያን አማኞች ለሃይማኖታቸውና ለሃይማኖቱ መሪዎች ያላቸውን በጎ አመለካከት በመጠቀም የሃይማኖት መሪዎች ተከታዩን ሰላም የሚከተል ተንኮልንና ጥላቻን የሚጸየፍ ትውልድ ለመቅረጽ ከሰላም ሚኒስቴር ጋር እንዲሰሩ ይፈለጋል ብለዋል። እኛ ከእምነት ተቋማት እንፈልገው ፍልስፍናቸውን አይደለም፣ ይልቁንም በእምነቶቻቸው አማካይነት ሰላም ላይ አተኩረው እንዲሰሩ ከእምነት ጋር የሚያዙ ችግሮችን ያዳምጡና ሄደው ያን ችግር ለመፍታት የክልሉና የዞኑን የወረዳውን አመካክሮ ግባት ወስደው ችግሮችን ይፈታሉ። ይህ ችግር ባንዴ አይቀረፍም። ይህ ከሆነ መፈክር ነው የሚሆነው። ሂደት ይጠይቃል። ሂደት ደግሞ ያለውን ጉዳይ እየተነጋገሩ መፍትሄ ለመስጠት መመካከር ወሳኝ ስለሆነ ከዚህ ግባት ወስደው ችግሮችን ይፈታሉ። ባይፈቱ ምን ይደረግ የሚለው ቸክ እናደርጋለን። በሰላም ጉዳይ በልማት ጉዳይ ለመስራት መመካከር በጣም ትልቅ መፍትሄ ነው። ዋናዎቹ የእምነት መሪዎችና አባቶች ደግሞ የማህበረሰቡ መሪዎች ስለሆኑ በየእምነቶቹ እነሱ ከልብ ከሰሩ በተጨባጭ እንዳየሩ በጣም ብዙ ውጤቶችን ማምጣት ይቻላል ማለት ነው።